በዓለም ላይ በቢሊዮን የሚቆጠሩ ሰዎች በየቀኑ ሲለፉ፣ ሲደክሙና ሲሮጡ ይውላሉ። ነገር ግን ጥቂቶቹ ብቻ የገንዘብ ነፃነትን አግኝተው በፈለጉት ሰዓትና ቦታ ሲኖሩ፣ አብዛኛው ሰው ግን የወር ደመወዙን በጉጉት እየጠበቀና በቀጣዩ ወር እንዴት እንደሚተርፍ እየተጨነቀ ሕይወቱን ይገፋል። ምናልባት ይሄ ሁሉ ልዩነት የመጣው ከዕድል፣ ከቤተሰብ ሀብት ወይም ከተማሩት ትምህርት ይመስልህ ይሆናል። ነገር ግን እውነታው ከዚያ እጅግ የራቀና ጥልቅ የሆነ ምስጢር አለው። በእርግጥም በሀብታሞችና በድሆች መካከል ያለው ዋነኛው ልዩነት በኪሳቸው ያለው የገንዘብ መጠን ሳይሆን በጭንቅላታቸው ውስጥ ያለው የአስተሳሰብ ቅርጽ ወይም ማይንድሴት ነው። ይህን ልዩነት በደንብ ለመረዳት አንድ እውነተኛ የሚመስል ግን ደግሞ ሁላችንንም ሊያጋጥመን የሚችል ታሪክ እንይ። ሁለት ጓደኛሞች ነበሩ። ስማቸውን ለጊዜው በቀለና ካሳሁን እንበላቸው። ሁለቱም በአንድ ድርጅት ውስጥ እኩል ደሞዝ እየተከፈላቸው በተመሳሳይ የሥራ መደብ ላይ ይሰራሉ። ነገር ግን ከ5 ዓመት በኋላ በቀለ አሁንም ባለበት ዕዳ ውስጥ ሲዋዥቅ፣ ካሳሁን ግን የራሱን ድርጅት መስርተው የብዙዎች ቀጣሪ ለመሆን በቅቷል። ልዩነታቸው የጀመረው ካገኙት ገቢ ሳይሆን ያንን ገቢ እንዴት ማየት እንዳለባቸው ካላቸው አመለካከት ነበር። በቀለ ገንዘብ ሲያገኝ የሚያስበው ምን አይነት አዲስ ስልክ ልግዛል፣ ምን አይነት ልብስ ልልበስ፣ ወይም የትኛው ቤት ተከራይቼ ላሳይ በሚሉ ፍላጎቶች ላይ ሲሆን፣ ካሳሁን ግን እያንዳንዱን ሳንቲም እንደ አንዲት ዘር ነው የሚያያት። ይህች ዘር ዛሬ ብትበላ ነገ ምንም እንደማይኖረው፣ ነገር ግን ዛሬ ተክሎ ቢንከባከባት ለወደፊቱ ጥላና ፍሬ እንደሚሰጠው ጠንቅቆ ያውቃል። ዛሬ በዚህ ቪዲዮ ውስጥ የምናየው ልክ እንደ ካሳሁን አይነት ውጤታማ የሚያደርጉ የሀብታም አስተሳሰቦችን እና እንደ በቀለ ሕይወታችንን በአንድ ቦታ አስረው የሚይዙ የድሃ አስተሳሰቦችን ነው። የሰው ልጅ አእምሮ ልክ እንደ ኮምፒውተር ሶፍትዌር ነው። ወደ ውስጥ የጫንክበትን መረጃ ነው ወደ ተግባር የሚለውጠው። የድሃ አስተሳሰብ ያላቸው ሰዎች አብዛኛውን ጊዜ ትኩረታቸው ያለው በችግሮች ላይ ነው። ለምን ይሄ ያልሆነልኝም? ለምን መንግስት አይረዳኝም? ለምን ቤተሰቦቼ ሀብታም አልሆኑም? እያሉ ሌሎችን መውቀስ ይቀናቸዋል። የሀብታም አስተሳሰብ ያላቸው ሰዎች ግን ትኩረታቸው ሁል ጊዜ መፍትሄ ላይ ነው። ይህንን ችግር እንዴት ወደ ዕድል ቀይረዋለሁ? ያለኝን ትንሽ ገንዘብ እንዴት አሳድገዋለሁ? የሚሉ ጥያቄዎችን ለራሳቸው ይጠይቃሉ። ይህ የመጀመሪያው ትልቅ ልዩነት የኃላፊነት ስሜት ይባላል። ድሃ አስተሳሰብ ያለው ሰው ሕይወቱ በዕድል ወይም በሌሎች ሰዎች ውሳኔ እንደምትመራ ስለሚያምን በራሱ ላይ ያለውን ቁጥጥር ያጣል። ሀብታም አስተሳሰብ ያለው ሰው ግን የሕይወቴ መሪ እኔው ራሴ ነኝ ብሎ ያምናል። ይህ እምነት ደግሞ ማንኛውንም መሰናክል ለማለፍ ብርታትን ይሰጠዋል። ለምሳሌ ያህል አንድ ሰው በሥራው ላይ ማስታወቂያ ቢያጣ፣ የድሃ አስተሳሰብ ያለው ሰው አለቃዬ ስለማይወደኝ ነው ብሎ ተስፋ ይቆርጣል። የሀብታም አስተሳሰብ ያለው ሰው ግን ምን አይነት ተጨማሪ ክህሎት ባዳብር ነው ከሌሎች ልቄ የምታየው ብሎ ራሱን ይጠይቃል። ሌላው እና ዋነኛው ልዩነት የገንዘብ ትርጉም ነው። ለድሃ አስተሳሰብ ገንዘብ ማለት ፍጆታን መግዣ ወይም ጊዜያዊ ደስታን ማግኛ መሳሪያ ነው። ለሀብታም አስተሳሰብ ግን ገንዘብ ማለት ነፃነትን መግዣና ተጨማሪ ገንዘብ መስሪያ መሳሪያ ነው። ይህንንም አሴትስ እና ላያቢሊቲዝ በማለት ልንከፋፍላቸው እንችላለን። የድሃ አስተሳሰብ ያላቸው ሰዎች ገንዘብ ሲያገኙ ቀጥታ የሚገዙት ላያቢሊቲዝ ወይም ከኪሳቸው ገንዘብ የሚያስወጡ ነገሮችን ነው። ለምሳሌ የቅርብ ጊዜ ሞዴል ስልክ፣ ውድ ልብሶች ወይም አቅማቸው የማይፈቅደውን መኪና በብድር ይገዛሉ። እነዚህ ነገሮች በገዙበት ቅጽበት ዋጋቸው መቀነስ ይጀምራል። በተጨማሪም ለጥገናና ለነዳጅ ከኪሳቸው ተጨማሪ ገንዘብ ያወጣሉ። የሀብታም አስተሳሰብ ያላቸው ሰዎች ግን መጀመሪያ የሚያሳድዱት አሴትስ ወይም ወደ ኪሳቸው ገንዘብ የሚያስገቡ ነገሮችን ነው። ለምሳሌ አክሲዮኖችን ይገዛሉ፣ በትንሽ ንግድ ላይ ኢንቨስት ያደርጋሉ፣ ወይም ለወደፊቱ ገቢ ሊያስገኝ የሚችል ዕውቀት ላይ ገንዘባቸውን ያውላሉ። እነሱ መጀመሪያ የሚኖሩት ከገቢያቸው በታች ነው። ይህም ማለት ዛሬ ለሚፈልጉት ጊዜያዊ ምቾት እጅ አይሰጡም ማለት ነው። ምክንያቱም ዛሬ የዘሩት ዘር ነገ መጥቶ እጥፍ ሆኖ እንደሚመለስላቸው ራዕይ ያላቸው። ብዙ ሰዎች ሀብታም መሆንን የሚመኙት ብዙ ገንዘብ ለማውጣት ነው። ነገር ግን እውነተኛ ሀብታሞች ሀብታም ለመሆን የቻሉት ገንዘብ ማውጣትን ሳይሆን ገንዘብን ማብዛትን ስላወቁበት ነው። በተጨማሪም ስለ ስጋት ወይም ሪስክ ያላቸው አመለካከት እጅግ የተለያየ ነው። ድሃ አስተሳሰብ ያላቸው ሰዎች ለውጡንና አዳዲስ ነገሮችን ይፈራሉ። ምክንያቱም ባጣስ ባይሳካልኝስ የሚለው ፍርሃት ከውስጣቸው አይጠፋም። ስለዚህም ባለችው ትንሽ ደህንነት ውስጥ ተደብቀው መኖርን ይመርጣሉ። ይሁን እንጂ
በአሁኑ በፍጥነት በሚለወጥ ዓለም ውስጥ ትልቁ ስጋት ምንም አይነት ስጋት አለመውሰድ መሆኑን አይረዱትም። የሀብታም አስተሳሰብ ያላቸው ሰዎች ግን ስጋትን እንደ ትምህርት ነው የሚያዩት። አዲስ ንግድ ቢጀምሩና ባይሳካላቸው እንኳን እንደ ውድቀት ሳይሆን እንደ ትልቅ የህይወት ትምህርት ይቆጥሩታል። ውድቀት ማለት እንደገና ለመጀመር የሚያስችል የተሻለ ዕውቀት የማግኛ መንገድ ነው ብሎ ያምናሉ። ለዚህም ነው ብዙዎቹ ስኬታማ ሰዎች ከመክበራቸው በፊት ብዙ ጊዜ የከሰሩት። እነሱ ለአሸናፊነት ስለሚጫወቱ እንጂ ላለመሸነፍ ስለማይጫወቱ ውጤታማ ይሆናሉ። ላለመሸነፍ የሚጫወት ሰው ሁል ጊዜ በመከላከል ላይ ስለሚሆን አዳዲስ ዕድሎችን ማየት አይችልም። ለአሸናፊነት የሚጫወት ግን ሜዳውን በሙሉ ተቆጣጥሮ ጎል ለማስቆጠር ይጠራል። የዕውቀትና የትምህርት ጉዳይም ሌላው መለያ መስመር ነው። የድሃ አስተሳሰብ ያለው ሰው ትምህርት የሚያበቃው ትምህርት ቤት ተመርቆ ዲፕሎማ ወይም ዲግሪ ሲይዝ ይመስለዋል። ከዚያ በኋላ መጽሐፍ ማንበብን ወይም አዳዲስ ክህሎቶችን መማርን ያቆማል። ሁሉንም አውቃለሁ ባይነት ደግሞ ወደ ኋላ ያስቀረዋል። በአንጻሩ የሀብታም አስተሳሰብ ያላቸው ሰዎች የዕድሜ ልክ ተማሪዎች ናቸው። እነሱ ከራሳቸው በላይ ለሚያውቁ ሰዎች ክብር አላቸው። ሁልጊዜም አእምሯቸውን በንባብ በስልጠናና ከተሳካላቸው ሰዎች ጋር በመገናኘት ያዳብራሉ። አእምሮህ ካደገ ኪስህ ማደጉ አይቀሬ ነው የሚለውን መርህ ይከተላሉ። የአንድ ሰው ገቢ ከአስተሳሰቡ በላይ ሊያድግ አይችልም። ድንገት በሎተሪ ወይም በውርስ ቢያድግ እንኳ አስተሳሰቡ ካልተለወጠ ያ ገንዘብ ተመልሶ መጥፋቱ አይቀሬ ነው። ታሪክ እንደሚነግረን አብዛኞቹ የሎተሪ አሸናፊዎች በጥቂት ዓመታት ውስጥ ወደ ነበሩበት ድህነት የተመለሱት ገንዘብ ስለጠፋባቸው ሳይሆን ያንን ገንዘብ የሚያስተዳድር የሀብታም አስተሳሰብ ስለነበራቸው ነው። በመጨረሻም በዚህ የመጀመሪያ ክፍል ልናየው የሚገባው ነጥብ ጊዜ ነው። ድሃ አስተሳሰብ ያላቸው ሰዎች ጊዜያቸውን በገንዘብ ይለውጣሉ። ትሬዲንግ ታይም ፎር መኒ። ይህ ማለት ሥራ ካልሰሩ ገቢ የላቸውም ማለት ነው። ሀብታም አስተሳሰብ ያላቸው ሰዎች ግን ጊዜያቸውን ተጠቅመው የሚሰሩ ሲስተሞችን ይገነባሉ። እነሱ ገንዘብ ለእነሱ እንዲሰራ ያደርጋሉ እንጂ እነሱ ለገንዘብ ባሪያ አይሆኑም። የሀብታም አስተሳሰብ ያላቸው ሰዎች ካላቸው ትልልቅ ሚስጥሮች አንዱ ገቢ የሚለውን ቃል የሚረዱበት መንገድ ነው። የድሃ አስተሳሰብ ያለው ሰው ገቢን ሲያስብ በአንድ መስመር ብቻ ነው። እሱም ደሞዝ ነው። ተቀጥሬ እሰራለሁ፣ በወሩ መጨረሻ ገንዘብ ይከፈለኛል የሚለው አስተሳሰብ ብቻውን አደገኛ ነው። ምክንያቱም ያ ሰው መስራት ባቆመበት ቀን ገቢውም አብሮ ይቆማል። ይህ ሊኒየር ኢንከም ወይም ቀጥተኛ ገቢ ይባላል። የሀብታም አስተሳሰብ ያላቸው ሰዎች ግን ፓሲቭ ኢንከም ወይም ተገቢ ገቢ ማለቱም እኛ ባንኖርም የሚፈስ ገቢ ላይ ያተኩራሉ። እነሱ አንድ ጊዜ ደክመው የሚሰሩት ሥራ ለዓመታት ፍሬ እንዲሰጣቸው አድርገው ነው የሚቀርጹት። ለምሳሌ የድሃ አስተሳሰብ ያለው ሰው ትርፍ ሰዓት በመስራት ተጨማሪ ገንዘብ ለማግኘት ሲጥር፣ የሀብታም አስተሳሰብ ያለው ሰው ግን ያንን ትርፍ ሰዓት ተጠቅሞ መጽሐፍ ይጽፋል፣ የዩቲዩብ ቻናል ይከፍታል ወይም አውቶማቲክ የሆነ ንግድ ይጀምራል። መጀመሪያ ላይ ድሃ አስተሳሰብ ያለው ሰው ብዙ ገንዘብ የሚያገኝ ሊመስል ይችላል። ነገር ግን ከዓመታት በኋላ የሀብታም አስተሳሰብ ያለው ሰው የገነባው ሲስተም እሱ ተኝቶም ቢሆን ገንዘብ ማመንጨት ይጀምራል። ይህ ልዩነት ነው ሰዎችን ከባርነት ወደ ነፃነት የሚያሻግራቸው። ሌላው እጅግ ወሳኝ ነጥብ የምንውልባቸው ሰዎች ወይም ሰርክል ኦፍ ኢንፍሉዌንስ ነው። አንድ የታወቀ አባባል አለ። የቅርብ ጓደኞች የሆኑ 5 ሰዎችን አሳየኝና የወደፊት ሕይወትህን እነግርሃለሁ የሚል። የድሃ አስተሳሰብ ያላቸው ሰዎች አብዛኛውን ጊዜ የሚውሉት ስለ ችግር፣ ስለ ፖለቲካ፣ ስለ ሌሎች ሰዎች ድክመት ወይም ስለ ወሬ በሚያወሩ ሰዎች መካከል ነው። እንደነዚህ አይነት ሰዎች ውስጥ ስትውል ሳታውቀው አእምሮህ በታናሽነትና በተሸናፊነት ስሜት ይሞላል። አዲስ ሐሳብ ስታመጣ አይሆንም፣ አይሳካም፣ ዝም ብለህ ያለህን ይዘህ ተቀመጥ የሚሉህ እነዚሁ ሰዎች ናቸው። በሌላ በኩል የሀብታም አስተሳሰብ ያላቸው ሰዎች ራሳቸውን ከእነሱ በተሻሉ በበለጸጉና አርቆ ማሰብ በሚችሉ ሰዎች ይከባሉ። እነሱ የሚወያዩት ስለ ሐሳቦች፣ ስለ ኢንቨስትመንት ዕድሎችና ስለ ግላዊ እድገት ነው። በአንድ ክፍል ውስጥ ካሉት ሰዎች ሁሉ ጎበዙ አንተ ከሆንክ የተሳሳተ ክፍል ውስጥ ነህ ማለት ነው። ምክንያቱም የምትማረው ነገር አይኖርም። ሀብታም አስተሳሰብ ያለው ሰው ግን ሁልጊዜም ለመማር ዝግጁ ስለሆነ ከእሱ በተሻሉ ሰዎች መካከል ሆኖ ሐሳባቸውን መቅሰም ይመርጣል። ይህ ማለት ድሆችን ንቀህ ራቅ ማለት ሳይሆን የአስተሳሰብ አድማስህን የሚገነቡ ሰዎችን መርጠህ ቀርብ ማለት ነው።
ስለ ገንዘብ ስናወራ ደግሞ የተተረፈረ አስተሳሰብ አባንደንስ ማይንድሴት እና የጥረት አስተሳሰብ ስካርሲቲ ማይንድሴት የሚባሉ ሁለት ተቃራኒ ነገሮች አሉ። ድሃ አስተሳሰብ ያለው ሰው ዓለምን እንደ አንድ ትንሽ ኬክ ነው የሚያያት። አንድ ሰው ትልቅ ቁራጭ ከወሰደ ለኔ የሚተርፈኝ ትንሽ ነው ብሎ ያስባል። ስለዚህም የሌላው ሰው ስኬት እንደ ሽንፈት ይሰማዋል። ቅናትና ተንኮል የሚመነጁት ከዚህ አስተሳሰብ ነው። ሀብታም አስተሳሰብ ያለው ሰው ግን ዓለም ለሁሉም የሚበቃ በቂ ሀብት እንዳላት ያምናል። ሌላው ሰው ስኬታማ ከሆነ እኔም መሆን እችላለሁ፣ እንዲያውም ከእሱ እማራለሁ ብሎ ያስባል። እሱ የሌላውን ኬክ ለመቀማት አይሮጥም፣ ይልቁንም የራሱን ኬክ እንዴት ማሳደግ እንዳለበት ያስባል። ይህ የአስተሳሰብ ለውጥ ሰዎችን ከመተናኮል ይልቅ ወደ ትብብርና ወደ ፈጠራ ይመራቸዋል። ስኬታማ ሰዎች ሌሎችን በማሳደግ ውስጥ የራሳቸው እድገት እንዳለ ያውቃሉ። በተጨማሪም ምቾትን መልመድ ኮምፎርት ዞን ለድሃ አስተሳሰብ ትልቁ ጠላት ነው። ብዙ ሰዎች ሕይወታቸው የማይለወጠው አሁን ባሉበት ሁኔታ ምቾት ስለተሰማቸው ነው። ቢያንስ የቤት ኪራይ እየከፈልኩ ነው፣ ቢያንስ ምሳዬን እየበላሁ ነው ብሎ ማሰብ እድገትን ይገድላል። የሀብታም አስተሳሰብ ግን comfort is the enemy of progress ምቾት የእድገት ጠላት ነው በሚል መርህ ይመራል። እነሱ ራሳቸውን ሁልጊዜም ፈታኝ ሁኔታዎች ውስጥ ይከታሉ። አዳዲስ ነገሮችን ለመሞከር አይፈሩም። ለምሳሌ ያህል አንድ ሰው ስራውን እየወደደው ካልሆነና እድገት ከሌለው የድሃ አስተሳሰብ ያለው ሰው ስራውን ለማጣት በመፍራት ብቻ ዓመታትን እዚያው ያሳልፋል። የሀብታም አስተሳሰብ ያለው ሰው ግን ያለውን ስራ እየሰራ ጎን ለጎን ሌላ አማራጭ ይፈጥራል፣ ወይም ደግሞ አስፈላጊ ሆኖ ሲገኝ ትልቅ እርምጃ ለመውሰድ አይቆጠብም። ሕይወት የምትጀምረው ከምቾት ቀጠና ስትወጣ መሆኑን ይገነዘባሉ። ሌላው አስገራሚ ልዩነት ደግሞ ለችግሮች የሚሰጠው ምላሽ ነው። ድሃ አስተሳሰብ ያለው ሰው ችግር ሲገጠመው ለምን እኔ ላይ ሆነ ብሎ ማማረር ይጀምራል። ችግሩን እንደ ግድግዳ ነው የሚያየው። ሀብታም አስተሳሰብ ያለው ሰው ግን ችግርን እንደ ደረጃ ስቴፕ ነው የሚያየው። ይህ ችግር ምን ሊያስተምረኝ መጣ? ይህንን ችግር በመፍታት እንዴት ገንዘብ ማግኘት እችላለሁ ብሎ ያስባል። በዓለም ላይ ያሉ ትልልቅ ቢሊዮነሮችን በተመለከተ ሁሉም ትልቅ የሰው ልጅ ችግርን የፈቱ ናቸው። ኢሎን ማስክ የትራንስፖርትና የኢነርጂ ችግርን፣ ጄፍ ቤዞስ የዕቃ አቅርቦትን ችግር ፈተዋል። ስለዚህ ችግር ባለበት ሁሉ ሀብት አለ። ድሃ አስተሳሰብ ካለህ ችግሩን ብቻ ታያለህ። ሀብታም አስተሳሰብ ካለህ ግን በችግሩ ጀርባ ያለውን ዕድል ታያለህ። በመጨረሻም በዚህ ክፍል ልንረዳው የሚገባው ስለ ዕቅድና ግብ ጎልስ ኤንድ ፕላኒንግ ነው። የድሃ አስተሳሰብ ያላቸው ሰዎች ምኞት እንጂ ግብ የላቸውም። ሀብታም ብሆን ደስ ይለኛል ይላሉ፣ ግን እንዴት፣ መቼ፣ በምን መንገድ የሚለውን አያውቁትም። ምኞት ያለ ዕቅድ ዝም ብሎ ህልም ነው። የሀብታም አስተሳሰብ ያላቸው ሰዎች ግን ግባቸውን በግልጽ ያስቀምጣሉ። ለሚቀጥሉት 5 ዓመታት፣ ለሚቀጥለው 1 ዓመት እና ለዛሬ ምን መስራት እንዳለባቸው ዝርዝር ዕቅድ አላቸው። ጊዜያቸውን በዝርዝር ያስተዳድራሉ። ለምሳሌ አንድ የሀብታም አስተሳሰብ ያለው ሰው በሚቀጥለው ዓመት ገቢዬን በ20 በመቶ አሳድጋለሁ የሚል ግብ ካለው ያንን ግብ ለመምታት በየቀኑ ምን አይነት አዲስ ተግባር ማከናወን እንዳለበት ያውቃል። ድሃ አስተሳሰብ ያለው ሰው ግን ቀኑን በዘፈቀደ ይጀምራል፣ በዘፈቀደ ይጨርሳል። የድሃ አስተሳሰብ ያለው ሰው ገንዘብን የሚያየው እንደ አንድ ጊዜያዊ ፍጆታ ቢሆንም የሀብታም አስተሳሰብ ያለው ሰው ግን ገንዘብን እንደ ሰራዊት ነው የሚያየው። እያንዳንዱ ሳንቲም ለሱ ታማኝ ወታደሩ ናት። ስራዋም ሌላ ተጨማሪ ወታደር ማርካ ማምጣት ነው። ይህ ኮምፓውንዲንግ ኢፌክት ወይም በጊዜ ሂደት የሚመጣ የጥቅል ውጤት ይባላል። አልበርት አይንስታይን ይህንን ውጤት የዓለም 8ኛው ድንቅ ነገር ብሎታል። የድሃ አስተሳሰብ ያለው ሰው ፈጣን ውጤት ይፈልጋል። ዛሬ ሰርቱ ዛሬ መበልጸግ፣ ዛሬ ተክሎ ዛሬ ፍሬ መብላት ይሻለዋል። ነገር ግን እውነተኛ ሀብት በሂደት የሚገነባ መሆኑን የሀብታም አስተሳሰብ ያላቸው ሰዎች ጠንቅቀው ያውቃሉ። እነሱ ዛሬ የሚቆጥቧትና ኢንቨስት የሚያደርጓት ትንሽ ገንዘብ ከ10 ወይም ከ20 ዓመት በኋላ ምን ያህል ግዙፍ እንደምትሆን በአይነ ህሊናቸው ያያሉ። ለምሳሌ ያህል በየቀኑ የምታጠፋትን አላስፈላጊ የቡና ወይም የሲጋራ ወጪ ብታቆምና ያችን ሳንቲም በትንሽ ወለድ የሚያመጣ ቦታ ብታስቀምጣት ከዓመታት በኋላ በሚሊዮኖች የሚቆጠር ሀብት ሊሆን እንደሚችል ድሃ አስተሳሰብ ያለው ሰው አያምንም። እሱ የሚያየው የዛሬዋን ትንሽ ሳንቲም ብቻ ነው። ሀብታም አስተሳሰብ ያለው ሰው ግን የዛሬዋን ትንሽ ሳንቲም የወደፊት ግዙፍ ዛፍ አድርጎ ይመለከታታል። ፍርሃት ሌላው ትልቅ የልዩነት መስመር ነው። ሁላችንም እንፈራለን። ድሃውም ይፈራል፣ ሀብታሙም ይፈራል። ነገር ግን ልዩነቱ ፍርሃቱን በምንይዝበት መንገድ ላይ ነው።
የድሃ አስተሳሰብ ያለው ሰው ፍርሃቱን እንደ ብሬክ ይጠቀምበታል። የሆነ አዲስ ነገር ሊጀምር ሲል ባጣስ ብከስርስ ሰው ምን ይለኛል የሚለው ፍርሃት ሽባ ያደርገዋል። ስለዚህም ምንም ሳይሞክር ባለበት ይቀራል። የሀብታም አስተሳሰብ ያለው ሰው ግን ፍርሃቱን እንደ ኮምፓስ ነው የሚጠቀመው። ይህ ነገር ካስፈራኝ ትልቅ ዕድል አለው ማለት ነው ብሎ ያስባል። እሱ የሚፈራው አለመሳካትን ሳይሆን ሳይሞክር ቀርቶ የሚመጣውን ጸጸት ነው። ለሀብታም አስተሳሰብ ትልቁ ስጋት ቆሞ መቅረት ነው። ስለዚህም በፍርሃት ውስጥ ሆኖ እርምጃ ይወስዳል። Courage is not the absence of fear, but the triumph over it እንደሚባለው ጀግንነት ማለት ፍርሃት ማጣት ሳይሆን ፍርሃትን አሸንፎ መጓዝ ነው። ይህንንም በተግባር ለማሳየት ብዙ ሀብታሞች አዲስ ሥራ ሲጀምሩ መጀመሪያውኑ ሊመጣ የሚችለውን መጥፎ አጋጣሚ worst case scenario ያስባሉ። ከዚያም ያ ቢከሰት እንኳ እንዴት እንደሚተርፉ ካከዱ በኋላ በሙሉ ልብ ይገባሉ። ድሃ አስተሳሰብ ያለው ሰው ግን መጥፎ አጋጣሚውን ብቻ እያሰበ በጭንቀት ይዋጣል። በተጨማሪም የምስጋናና የቅሬታ ልዩነትን ማየት አለብን። የድሃ አስተሳሰብ ያላቸው ሰዎች አብዛኛውን ጊዜ በምሬት የተሞሉ ናቸው። ኑሮ ተወደደ፣ ደሞዝ አይበቃም፣ ዕድል የለኝም እያሉ ባላቸው ነገር ላይ ከማተኮር ይልቅ በሌላቸው ነገር ላይ ያለቅሳሉ። ይህ ደግሞ አይምሮአቸው ተጨማሪ ጥረት እንዲስብ ያደርገዋል። የሀብታም አስተሳሰብ ያላቸው ሰዎች ግን ግራቲቲዩድ ወይም ምስጋናን እንደ መመሪያ ይዛሉ። ባላቸው ጥቂት ነገር ላይ አመስጋኝ ሲሆኑ አእምሮአቸው ተጨማሪ ዕድሎችን ለማየት ክፍት ይሆናል። ምስጋና ማለት ባለህበት ረክተህ ተቀመጥ ማለት ሳይሆን ያለህን ነገር በአግባቡ ተረድተህ ለበለጠ ነገር መሰረት አድርገው ማለት ነው። አንድ ሰው ባለው ትንሽ ገንዘብ ካላመሰገነና በአግባቡ ካላስተዳደረ ትልቅ ገንዘብ ቢሰጠው እንኳ ሊያተፋው እንጂ ሊያሳድገው አይችልም። ሀብታም አስተሳሰብ ማለት በትንሹ ታማኝ መሆን ነው። ስለ ጊዜና ገንዘብ ያለውን እይታ ደግሞ በድጋሚ እንመልከተው። ድሃ አስተሳሰብ ያለው ሰው ጊዜውን ረካሽ አድርጎ ይመለከተዋል። ለምሳሌ 10 ብር ለመቆጠብ ብሎ 2 ሰዓት በእግሩ ይጓዛል። ለዚህ ሰው የ2 ሰዓት ሕይወቱ ዋጋ 10 ብር ብቻ ነው ማለት ነው። የሀብታም አስተሳሰብ ያለው ሰው ግን ጊዜውን እንደ ውድ ሀብት ያየዋል። እሱ 100 ብር ከፍሎ ታክሲ ተሳፍሮ በ10 ደቂቃ መድረስን ይመርጣል። ምክንያቱም የተረፈውን 1 ሰዓት ከ50 ደቂቃ ተጠቅሞ በሺዎች የሚቆጠር ብር የሚያስገኝ ሥራ ሊሰራ ወይም ራሱን ሊያሳድግበት እንደሚችል ያውቃል። ሀብታም አስተሳሰብ ያለው ሰው ጊዜን እንዴት ልግዛ ብሎ ያስባል። ድሃ አስተሳሰብ ያለው ሰው ግን ጊዜን በስንት ልሸጥ ብሎ ያስባል። ይህ እይታ ነው አንዱን ቀጣሪ ሌላውን ተቀጣሪ የሚያደርገው። የውሳኔ አሰጣጥ ፍጥነትም ሌላው መለያ ነው። የሀብታም አስተሳሰብ ያላቸው ሰዎች ውሳኔ ለመወሰን ፈጣን ናቸው። ውሳኔያቸውን ለመለወጥ ግን ዘገምተኛ ናቸው። አንድ ዕድል ካዩ በፍጥነት ይረዱታል። መረጃ ያሰበስባሉና ይወስናሉ። አንዴ ከወሰኑ ደግሞ ውጤቱን እስኪያዩ ድረስ በትዕግስት ይገፋሉ። የድሃ አስተሳሰብ ያላቸው ሰዎች ግን ውሳኔ ለመወሰን በጣም ይዘጋያሉ። ዕድሉ እስኪያልፍ ድረስ ሲያመነቱ ይቆያሉ። አንዴ ከወሰኑ በኋላ ደግሞ በትንሽ መሰናክል ውሳኔያቸውን ለመቀየር ፈጣን ናቸው። ይህ ኮንሲስተንሲ ወይም ጽናት ማጣት ለድህነት ትልቁ መንገድ ነው። ስኬት የሚመጣው ሺህ ጊዜ መንገድ በመቀየር ሳይሆን በአንድ ትክክለኛ መንገድ ላይ ሺህ ጊዜ በመጓዝ ነው። በመጨረሻም በዚህ ክፍል ውስጥ ልናየው የሚገባው the power of why ወይም የለምን ጉልበት ነው። ለምን ሀብታም መሆን ትፈልጋለህ? ለድሃ አስተሳሰብ መልሱ ጥሩ መኪና ለመንዳትና ሰው እንዲያየኝ ሊሆን ይችላል። ይህ ደካማ ምክንያት ነው፣ ምክንያቱም መኪናውን እንደገዛ ፍላጎትህ ያልቃል። ለሀብታም አስተሳሰብ ግን ምክንያቱ ጥልቅ ነው። ቤተሰቦቼን ለመርዳት፣ ለልጆቼ የተሻለ ትምህርት ለመስጠት፣ ለአገሬ ፋብሪካ ለመገንባት ወይም የፈለግኩትን ለማድረግ ነፃ ለመሆን የሚሉ ምክንያቶች አሏቸው። ይህ ጠንካራ ለምን ነው በከባድ ጊዜያት ውስጥ ተስፋ ሳይቆርጡ እንዲከተሉ የሚያደርጋቸው። ያንተ ለምን ምንድን ነው? ገንዘብ ዝም ብሎ በረከት ነው። ዋጋ የሚኖረው ከአንተ ዓላማ ጋር ሲቀናጅ ብቻ ነው። እስካሁን በነበረን ጉዞ በሀብታሞችና በድሆች መካከል ያለውን ጥልቅ የአስተሳሰብ ገደብ አይተናል። ነገር ግን ትልቁ ጥያቄ ታዲያ እንዴት ነው ከአንዱ ወደ ሌላኛው የምንሻገረው የሚለው ነው። ይህ ሽግግር ልክ እንደ አዲስ ቋንቋ መማር ነው። መጀመሪያ ላይ ይከብዳል፣ በኋላ ግን የህይወትህ አካል ይሆናል ማለት ነው። የሀብታም አስተሳሰብን ለመገንባት የመጀመሪያው እርምጃ ሴልፍ ቶክ ወይም ለራስህ የምትናገረውን ቃል መቀየር ነው። የድሃ አስተሳሰብ ያለው ሰው ይህንን መግዛት አልችልም ይላል። ይህ አረፍተ ነገር አእምሮህ መስራት እንዲያቆም ያደርገዋል። የሀብታም አስተሳሰብ ያለው ሰው ግን ይህንን ለመግዛት ምን ማድረግ ይኖርብኛል ብሎ ይጠይቃል። ጥያቄ አእምሮህን መፍትሄ እንዲፈልግ፣ አዳዲስ መንገዶችን እንዲያይና የፈጠራ ሥራ እንዲሰራ ያስገድደዋል።
ስለዚህ ከዛሬ ጀምሮ አልችልም የሚለውን ቃል ከጭንቅላትህ አውጥተህ እንዴት በሚለው ተካው። ይህ ቀላል የሚመስል ለውጥ የቢሊየን ብር ዋጋ አለው። ምክንያቱም አቅምህን የሚወስነው ያለህ ገንዘብ ሳይሆን የምትጠይቀው ጥያቄ ጥራት ነው። ሌላው የሀብታሞች ምስጢር ዲሌይድ ግራቲፊኬሽን ወይም የዛሬን ደስታ ለነገ ማቆየት ነው። ብዙ ሰዎች ገና ትንሽ ብር ሲያገኙ ወዲያውኑ ለታይታና ለጊዜያዊ ምቾት ያውሉታል። አዲስ ስልክ መግዛት፣ ውድ ሆቴል መሄድ ወይም አላስፈላጊ ዕቃዎችን ማከማቸት የድሃ አስተሳሰብ ውጤት ነው። ሀብታም አስተሳሰብ ግን ዛሬ እንደ ድሃ ከኖርክ ነገ እንደ ሀብታም ትኖራለህ በሚል መርህ ይመራል። ይህ ማለት ራስህን በረሃብ ቅጣ ማለት ሳይሆን ቅድሚያ የሚሰጣቸውን ነገሮች ለይተህ እወቅ ማለት ነው። መኪና ከመግዛትህ በፊት ያ መኪና የሚገዛበትን ገንዘብ የሚያመጣልህን ንግድ መስርተህ መሆን አለበት። ሀብታሞች መጀመሪያ ንብረት ወይም አሴት ይገነባሉ። ከዚያም ያ ንብረት በሚያመጣው ትርፍ የፈለጉትን የቅንጦት ዕቃ ይገዛሉ። ድሆች ግን መጀመሪያ የቅንጦት ዕቃ ይገዛሉ፣ ከዚያም ለዛ ዕቃ ሲሉ ዕድሜ ልካቸውን ይለፋሉ። ይህን ሰንሰለት ለመስበር ዛሬ የምታወጣውን እያንዳንዱን ሳንቲም ይህ ወጪ ነው ወይስ ኢንቨስትመንት ብለህ ጠይቅ። ወጪ ከሆነና አስፈላጊ ካልሆነ ተወው። ኢንቨስትመንት ከሆነ ግን በድፍረት አውጣው። የተግባር ሰው መሆን ደግሞ የሀብታም አስተሳሰብ መገለጫ ነው። ብዙ ሰዎች ነገ እጀምራለሁ፣ ሰኞ እጀምራለሁ፣ በሚቀጥለው ወር እጀምራለሁ እያሉ እድላቸውን ያባክናሉ። ይህ ፕሮክራስቲኔሽን ወይም ነገ የማለት አባዜ የድህነት ትልቁ አጋዥ ነው። ሀብታም አስተሳሰብ ያለው ሰው ግን ያለኝ ብቸኛው ጊዜ አሁን ነው ብሎ ያምናል። ፍጹም የሆነ ጊዜ ወይም ሁኔታ እንደማይመጣ ስለሚያውቅ ባለው አቅም ዛሬውኑ ይጀምራል። ስኬት የሚመጣው ፍጹም ከመሆን ሳይሆን በመጀመር ነው። 1000 ኪሎ ሜትር የሚጀምረው በአንዲት እርምጃ ነው እንደሚባለው አንተም ዛሬውኑ ያሰብከውን ትንሽ ሥራ ጀምር። መጽሐፍ ማንበብ ከሆነ ዛሬ 1 ገጽ አንብብ። ቁጠባ ከሆነ ደግሞ ዛሬ 1 ብር ቆጥብ። ትናንሽ ድሎች ናቸው ወደ ትልቅ ስኬት የሚመሩህ። የድሃ አስተሳሰብ ትልቅ ነገር ብቻ ነው የሚያየው። የሀብታም አስተሳሰብ ግን በትናንሽ ድሎች ውስጥ ያለውን ትልቅ ለውጥ ይረዳል። ስለ ስኬት ስናወራ ደግሞ ዲሲፕሊን ወይም ራስን መግዛት እጅግ ወሳኝ ነው። ስሜትህ ስለፈለገ ብቻ ሳይሆን ማድረግ ስላለብህ የምታደርገው ነገር ነው ስኬታማ የሚያደርግህ። ድሃ አስተሳሰብ ያለው ሰው ግን በስሜቱ ይመራል። ሲደበረው ሥራ ያቆማል፣ ደስ ሲለው ብቻ ይተጋል። ሀብታም አስተሳሰብ ያለው ሰው ግን የራሱ ሕግ አለው። ምንም እንኳን ቢደከመው፣ ቢታከተው ወይም ተስፋ ቢቆርጥ እንኳ የጀመረውን ግብ ለማሳካት በየቀኑ ይተጋል። ይህ ጽናት ኮንሲስተንሲ ነው ተራውን ሰው ወደ ታላቅነት የሚቀይረው። በዓለም ላይ ያሉ ስኬታማ ሰዎች ሁሉ ከአንተ የተለየ አእምሮ የላቸውም። ልዩነታቸው ግን በየቀኑ የሚያደርጉት ጥረትና ለራሳቸው ያላቸው ታማኝነት ነው። ለራስህ የገባኸውን ቃል ጠብቅ። ዛሬ እሰራለሁ ካልክ ስራ። ዛሬ አላጠፋም ካልክ አታጠፋ። ራስህን መግዛት ከቻልክ ዓለምን መግዛት ትችላለህ። የመጨረሻውና እጅግ ጥልቁ ምስጢር ጊቪንግ ወይም መስጠት ነው። የሚገርመው ነገር እውነተኛ ሀብታሞች እጅግ ለጋሾች ናቸው። ድሃ አስተሳሰብ ያለው ሰው እኔው ለራሴ አልበቃኝም እንዴት ለሌላው እሰጣለሁ ብሎ ያስባል። ይህ የእጥረት አስተሳሰብ ስካርሲቲ ማይንድ ሴት ይባላል። ሀብታም አስተሳሰብ ግን በሰጠው ቁጥር ይጨመርልኛል ብሎ ያምናል። መስጠት ገንዘብን ብቻ አይደለም፣ ዕውቀትን ማካፈል፣ ሌሎችን ማበረታታትና ለሰው ልጆች መትረፍን ይጨምራል። ስትሰጥ አእምሮህ እኔ በቂ ያለኝ የሚል መልእክት ለራሱ ያስተላልፋል። ይህም የበለጠ እንድትሰራና እንድታገኝ ያነሳሳሃል። ብዙ ሀብታሞች የገቢያቸውን የተወሰነ ክፍል ለበጎ አድራጎት የሚሰጡት እንዲሁ በደግነት ብቻ ሳይሆን የመስጠትን መንፈሳዊና ስነልቦናዊ ኃይል ስለሚያውቁት ጭምር ነው። እንግዲህ ይህን ሁሉ ካየን በኋላ ኳሷ አሁን ያንተ ሜዳ ላይ ናት። ድህነትም ሆነ ሀብት የሚጀምሩት ከውሳኔ ነው። ዛሬ የትኛውን ትመርጣለህ? ያለህበትን ሁኔታ እያማረርክ እንደ ድሃ ማሰብ ወይስ ያለህን ትንሽ ነገር ተጠቅመህ እንደ ሀብታም መገንባት? አስታውስ፣ ማንም ሰው ድሃ ሆኖ ሊወለድ ይችላል። ነገር ግን ድሃ ሆኖ መሞት የራሱ ምርጫ ነው። አስተሳሰብህን ከቀየርክ ሕይወትህ ይቀየራል። ዛሬ ያየናቸው ነጥቦች ዝም ብለው ወሬ እንዲሆኑ አትፍቀድ። ከነዚህ ውስጥ ቢያንስ አንዱን መርጠህ ዛሬውኑ በተግባር መተርጎም ጀምር። ጊዜህ ውድ ነው። አእምሮህ በህሞ ከምታስበው በላይ ኃያል ነው። ያንን ኃይል ተጠቅመህ የፈለግከውን ሕይወት መገንባት ትችላለህ። ይህ ቪዲዮ ያንተን ያስተሳሰብ ለውጥ የሚጀምርበት የመጀመሪያው እርምጃ እንደሚሆን ተስፋ አድርጋለሁ። ሕይወትህን ለመለወጥ የወሰንክ ቀን ዓለም ሁሉ አንተን ለመርዳት ትተባበራለች። ስኬት ያንተ ናት። በራስህ እመን፣ ጠንክረህ ሥራ
እና ሁልጊዜም እንደ ሀብታም አስብ። ይህን ካደረክ የገንዘብ ነፃነት ብቻ ሳይሆን የአእምሮ ሰላምና የህይወት እርካታም ያንተ ይሆናል። በቀጣይ በሌላ አስገራሚና ህይወትን በሚቀይር ርዕስ እስክንገናኝ ድረስ በቸር ቆዩን።